ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ። ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆኖልን የብርሃን አክሊል ደፋልን። የዓለም መድኃኒት ጌታ ነው ጠላታችንን የዓለም መድኃኒት ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ። እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል። አይዝልም የእርሱ ትከሻ መጨረሻ ነው መድረሻ። የዓለም መድኃኒት ጌታን ጠላታችንን የዓለም መድኃኒት ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን። ታልጃችሁ ከፍ አድርጎና አምላካችን ብዙ ነው የእርሱ ውለታ እንዘምራለን ለጌታ። በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው። ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳ ብዙ ነው እርሱ ውለታ እንዘምራለን ለጌታ። በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው። ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ጠላታችንን እልልታ ይገባዋል። ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ። በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው። ከምትባርከን በመስቀል ከዘወርቅ ዘወርቅ ከምትባርከን በመስቀል ከዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ
ከፍ አድርጋችሁ አሁንም አመስግኑ። ዕብራውያን ሰዎች ምዕራፍ 11 ቁጥር 1 እንዲህ ይላል፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ተስፋ ስለምናደርገው ነገር በተስፋ መኖር የዕለቱ ትምህርታችን በዚህ ቃል መነሻነት ስለ ተስፋ ይሆናል። ተስፋ ለሁላችን በጣም አስፈላጊ ከሆኑ የእግዚአብሔር ጸጋዎች መካከል አንዱና ዋናው ነገር ነው። ዲያብሎስ ክርስቲያኖችን ከሚጥልበት ዋናው መንገድ አንዱ ተስፋ ማስቆረጥ ነው። አትድኑም፣ አትለወጡም፣ ሰው አትሆኑም፣ እግዚአብሔር ረስቷችኋል፣ ጸሎታችሁን አይሰማም፣ አያደምጥም፣ የጠየቃችሁ ጥያቄ ይረዝማል፣ በዚያውም ይረሳል በሚሉ የቁልምጫ ቃላት የህሊና ደውል አማካኝነት እኛን ተስፋ ያስቆርጣል። ተስፋ በሌላ ቋንቋ ብንመለከተው ያለ ምግብ 15 ቀን ምናልባት ልንቆይ እንችላለን፣ ሳንበላ ሳንለብስ ዓመት ሙሉ ምናልባት ብርድ ካልመታን በስተቀር መኖር ይቻላል። ውሃ ሳንጠጣ 1 ወር መቆየት እንችል ይሆናል። ያለ ተስፋ ግን በእኛው ሰውኛው ልኬት ማይክሮ ሰከንድ በምድር ላይ መቆየት አይቻልም። ስለዚህ ተስፋ አስፈላጊ ነው ማለት ነው። ሰዎች ተስፋ ሲቆርጡ ታያላችሁ። በቁም ነገር ሱቅ ሄደው በረኪና ገዝተው ይጠጣሉ። ገመድ ገዝተው ይንጠለጠላሉ። ውስጣቸው አንድ የሆነ ነገር ገብቷል፣ ሐቅ ነው። ያ ውስጣቸው የገባው ነገር የሚቀየር መስሎ ስለማይሰማቸው ከጊዜው አንጻር ብንመለከት የሚነጋላቸው ስለማይመስላቸው በልባቸው የተጸነሰው ወደ አይምሯቸው ይሄድና አይምሯቸው መቆጣጠር ስለማይችል በውጥረት ይሞላል። በውጥረት ይሞላል ማለት አካላዊ ነገራቸውን እንኳን ብንመለከት በወቅቱ ደም ስራቸው ይገታተራል። አሁን ከባድ ነገር ላይ ነው ያሉት ማለት ነው። ከሰከንድ በኋላ ይሄ ነገር እኮ እኔን ያስጨነቀኝ፣ እንቅልፍ ያሳጣኝ፣ ያሳሰበኝ፣ ችግር ላይ የጣለኝ፣ እንዲህ አይነት ውሳኔ እንድወስን ያደረገኝ ይሄ ነገር እኮ ሊቀየር ይችላል ብለው ካሰቡ ወዲያው የተወጣጠረው ሰውነታቸው መርገብ ይጀምራል። ዲያብሎስ ግን ያን አያደርግላቸው። አክትሟል፣ ያንተ ነገር አክትሟል፣ ያንቺ ነገር ይላቸዋል። ከዛ ሞትን ብቻ አማራጭ አድርገው ይወስዳሉ። ውስጣቸው 1 ደቂቃ እኮ ነው የሚያስፈልገው፣ ከዛም በታች ይሄ ነገር ይቀየራል ብሎ ማሰብ ነው። ስለዚህ ተስፋ በጣም አስፈላጊ ነገር ነው። በአንድ ምሳሌ እንመልከተው። ችግራችንን ስናይ ክርስቶስ ያንስብናል። በአይምሯችሁ ያዙት ይሄንን። ችግራችንን ስናይ ክርስቶስ ያንስብናል። ክርስቶስን ስናይ ግን ችግራችን ምን ይሆናል? ከኔ ጋር ናችሁ? እናንተ ሙሉት። ልድገመው። ችግራችንን ብቻ ስንመለከት ክርስቶስ ያንሳል።
እንቀይረው ደግሞ ይህንን ገልበጥ ስናደርገው ክርስቶስን ስንመለከት ግን ችግራችን ምን ይሆናል? ያንሳል። ተግባባን ማለት ነው። አሁን የእይታ ችግር ነው የገጠመን። ችግሬ ትልቅ ነው ከማለት ይልቅ እግዚአብሔር ትልቅ ነው ማለት ይቀድማል ማለት ነው። ችግሬ ሰፊ ነው ከማለት ይልቅ የእግዚአብሔር እጅ ሰፊ ነው ማለት ይቀድማል ማለት ነው። ችግሬ ጥልቅ ነው ከማለት ይልቅ ከጥልቁ ውስጥ የሚያወጣ የክርስቶስ እጅ ማየት ይጠበቅብናል ማለት ነው። ለዚህ ሁሉ ምን ያስፈልጋል? ተስፋ። በዚህ ዘመን ያልተንገላታ ወጣት የለም ተስፋ በመቁረጥ። ያልተጨነቀ ወጣት የለም ተስፋ በመቁረጥ። ግራ ያልገባው ሰው የለም ተስፋ በመቁረጥ። ያላለቀሰ ሰው የለም ተስፋ በመቁረጥ። እንቅልፍ ያላጣ ሰው የለም ተስፋ በመቁረጥ። ሕይወት ግራ ያላጋባው ሰው የለም ተስፋ በመቁረጥ። ወጣትነቱ ሰው በመሆኑ ብቻ ጥላቻ ውስጥ ያልገባ ሰው የለም ተስፋ በመቁረጥ። ምነው እናቴ ሆድ ውስጥ ውሃ ሆኜ በቀረው ኖሮ የማይል ሰው የለም። ለዚህ ሁሉ ችግሩ ምንድነው ካልን ተስፋ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር እንድናይ የሚያደርግ ነው። ተስፋ ጉልበት ነው ማለት ነው። ወደ ዋናው ትምህርታችን እንሂድ። እስራኤላውያን ነው ለዚህ ትልቅ ምሳሌም የሚሆኑን። ከነሱ ጋር እንጓዛለን ወደ አንድ ቦታ። በቅድሚያ እግዚአብሔር ያደረገላቸውን ነገር እንመልከት። 75 ነፍሳት የነበሩ እስራኤላውያን በባርነት ግብፅ አገር ሲገቡ ከ600 ሺህ ያላነሰ እስራኤላዊ ሆነዋል። የመጨረሻ ቀናቸው ደረሰና በሙሴ መሪነት በቅዱስ ሚካኤል ፊት አውራሪነት በ10 ተአምራት 11ኛው ተአምር ልዩ ነበረ። የኤርትራ ባህር ለሁለት ተከፍሎላቸው ተሻገሩ። ቃዴስና ሲና በረሃ ላይ ሰፈሩ። ያ ሁሉ ከግማሽ ሚሊዮን የሚበልጠው ሕዝብ ቃዴስና ሲና በረሃ ላይ በሰፈረበት ሰዓት እግዚአብሔር ሙሴን ጠራው። ሙሴ አለው። ሙሴም አቤት። ፊት ለፊታችሁ ወዳለችው ማርና ወተት ወደምታፈሰው ከተማ ከነዓን ትገባላችሁ። ነገር ግን የከተማዋን ሁኔታ፣ የሕዝቦቿን ጸባይ፣ የከተማዋን አቀማመጥ እውነት ማርና ወተት ታፈሳለች ወይ? ይህንን ሁሉ አጥንተው የሚመጡ 12 ጎበዞችን ምረጥልኝ አለው። ሙሴ የቅዱሱን የእግዚአብሔርን ይሄንን ድምፅ ከሰማ በኋላ ቃዴስና ሲና በረሃ ላይ የተኮለኮለውን እስራኤላዊ ይሄንን መልእክት አደረሰ። 12 ወጣቶችን መረጠ። መልእክቱ ግልጽ ነው። እግዚአብሔር ሊያወርሰን ወደምትችሉበት ከተማ ትሄዳላችሁ። የከተማዋን ጸባይና አቀማመጥ ሁኔታዋን በሙሉ አጥንታችሁ እዚህ በረሃ ላይ ለሚጠብቃችሁ ሕዝብ ለእኔም ጭምር ትናገራላችሁ አላቸው። በዘመናዊ ቋንቋ ብንመለከተው ሪፖርት እንዲያቀርቡ ነው የታዘዙት። ግልጽ ሆነልን አይደል? አሁን 12ቱም ሰዎች ጉዞ ወደ ከነዓን አደረጉና እዛ ያዩትን፣ የተመለከቱትን፣ የተረዱትን አጥንተው ወደሚጠባበቋቸው እስራኤላውያን ጉዞ ጀመሩ። 12ቱ ለሁለት ተከፈሉ። አንደኛው ወገን ተስፋ የቆረጠ፣ ሁለተኛው ወገን በተስፋ የተሞላ ነበሩ። ቅድስና የባህሪው የሆነ መንፈስ ቅዱስ ሁላችንንም ያስተምረን። ተስፋ ከቆረጡትን ጀምር።
ኦሪት ዘኍልቍ ያው ምዕራፍ 13ን ምዕራፍ 14ን ነው ባጭሩ ሰዓት የምንማረው። እንዲህ ይላል ኦሪት ዘኍልቍ ምዕራፍ 13 ቁጥር 16 ሙሴ ከነዓንን ይሰልሉ ዘንድ ላካቸው። ቁጥር 27 ላይ የመጡ ሰዎች የመጀመሪያ ሪፖርታቸው የነበር ተስፋ የቆረጡት 10 ናቸው። ወደ ላከን ምድር ደረስን፣ እርሷም ወተት ማር ታፈሳለች፣ ፍሬዋም ይሄ ነው ብለው ለሕዝቡ አሳዩ። በዚህ አነጋገራቸው ያው ተስፋ አልቆረጡም። አሁን ሙሴ ወደ ላከን ሀገር ሄደናል፣ ከተማዋን አይተናል፣ እውነት የምታፈራው ፍሬ ይሄ ነው ብለው የያዙትን ፍሬ አሳዩት። ጥቆማው ጥሩ ነበረ። ዝቅ ስንል ቁጥር 27 ላይ ነገር ግን አሉ። ነገር ግን ምንድነው ቋንቋው? አፍራሽ ነው። አፍራሽ ነው። ይህንን በቀጥታ እንዲህ አይነት ቃል የምናገኘው የዮሐንስ ወንጌል ምዕራፍ 6 ከቁጥር 1 እስከ 10 ነው። ሕዝቡ በጣም ብዙ ስለነበረ የሚበሉት ስለሌላቸው ፊልጶስን ጠርቶ እነዚህ ሁሉ እንዲበሉ እንጀራ ከወዴት እናምጣ አለ። ፊልጶስ ሲመልስ ምንድን ነው ያለው? ጌታ ሆይ እያንዳንዳቸው የ200 ዲናር እንጀራ ቢሰጣቸው አይበቃቸውም አለ። ሌላው ሐዋርያ ቀጠለ፣ እንድርያስ የቅዱስ ጴጥሮስ ወንድም፣ ጌታ ሆይ 5 የገብስ እንጀራ 2 ዓሣ የያዘ ሕፃን ልጅ አጠገባችን አለ። ጥሩ ጥቆማ ነው፣ ክፋት የለውም። ነገር ግን አለ እንድርያስ ይህን ለሚያክል ሕዝብ 5 የገብስ እንጀራና 2 ዓሣ እንዴት ይበቃል? ነገር ግን ሲል በቃ አፍርሶታል። ታዲያ ምን ማለት ነበረበት? 5 የገብስ እንጀራ 2 ዓሣ የያዘ ሕፃን ልጅ አጠገባችን አለ። እጅ ሰፊ ነው፣ በረከት የተሞላህ ነህ፣ ለሁሉ ሕይወትን የምትሰጥ ነህ፣ አንተ ጸጋ ነህ፣ አንተ ረድኤት ነህ፣ አንተ ኃያል ነህ፣ አንተ ገዢ ነህ፣ ትንኝን ሳይቀር ትመግባለህ፣ ትጠብቃለህ፣ እኛን ከእናታችን ማኅፀን ሳይቀር መርጠኸናል። ይህ ምግብ ለእነሱ በጣም አበርክተ መግባት ትችላለህ ማለት ሲገባቸው 2 ዓሣ 5 የገብስ እንጀራ አለ። ነገር ግን ምን ይሆናል? ይህን ለሚያክል ሕዝብ አሁን እንድርያስ የታየው ምንድን ነው? የችግሩ ትልቅነት የታየው እንጂ የእግዚአብሔር ትልቅነት አይደለም። ቅድም እንደጠቆም ነው። ለምሳሌ 5 ሳንቲም እንያዝ። 5 ሳንቲም ታውቃላችሁ አይደለ? እሷን እንያዝና እሺ ባለ 1 ብሩ ሳንቲም አሁን ከገበያ የጠፋው ሳንቲም ማለት ነው። እሱን እንያዝና አይናችን ላይ እናድርገው። አንድ አይናችንን ጨፍነን ፊት ለፊታችን በጣም ሰማይ የነካ ተራራ አለ። አይናችንን ጨፍነን አንዱን አይንን ጨፍነን በአንዱ አይናችን ሳንቲሟን እናድርግና ተራራውን እንየው። ይታያል? ኧረ ጉድ ነው። መልሱልኝ። አይታይም። ተራራው ምን ሆኗል? ተሸፍኗል። በምን? በትንሿ ነገር። ትልቁን እግዚአብሔር የምንሸፍነው ውስጣችን በገባው ተስፋ መቁረጥ ነው። ሚያብሰለስለን፣ ሚያነጫንጨን፣ ግራ ሚያጋባን፣ እንቅልፍ አልባ ሚያደርገን፣ ሕይወታችንን ሚያንገላታ። እስቲ እናስበው ትልቁን እግዚአብሔርን የከለለን። እሺ ያንን ሳንቲም ቅድም ወዳየነው ተራራ ላይ እንጣለው። ሳንቲሙ ይታያል? አሁን የሚታየው ማን ነው? ተራራው ነው። ስለዚህ ማንኛውም ችግር አይደለም በመንፈሳዊ እይታ። ከዚያም ቀጠለ። ነገር ግን አሉ ፍሬዋ ይሄ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው አሉ። ሁለተኛ ሪፖርታቸው ነው ይሄ። ቁጥር 27 ላይ ዘኍልቍ 13 ቁጥር 27
አሁን ተስፋ መቁረጥ ውስጣቸው ቀስ እያለ እየገባ ነው። ስለዚህ ምን አሉ? ነገር ግን ፍሬዋ ይሄ ቢሆንም በዛች ሀገር የሚኖሩ ሰዎች ኃያላን ናቸው። የትላንቱን ረሱ። ኃያል የነበረውን ፈርዖንና ሰራዊቱን በኤርትራ ባህር ላይ ግብዓተ መሬቱን የፈጸመውን እግዚአብሔርን ጉልበቱን ረሱ። ተስፋ ስንቆርጥ የሚገጥመን ይሄን ነው። የእግዚአብሔር ጥበብ፣ የእግዚአብሔር ጉልበት፣ የእግዚአብሔር ማምለጫ ማስመለጫ፣ የእግዚአብሔር እጅ፣ የእግዚአብሔር ጥበቃ ሁሉ ይረሳናል። እናታችን ማኅፀን እንዴት እንደተንከባከበን፣ እንዴት እንደመገበን፣ እንዴት እንደጠበቀን፣ ሰሞናችንን እንዴት እንደሳለ፣ አሁን እንዲሆነን እንድንወለድ እንዴት እንዳደረገ ይረሳናል። ምን ስንሆን? ተስፋ ስንቆርጥ። ቀጣዩ ሪፖርታቸውን እንመልከት። ዘኍልቍ 13 ቁጥር 28 ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ሶስተኛ ሪፖርታቸው ደግሞ የነበረ ከተማቸውን ስናይ ረዥም ግንብ አቁመዋል። እዛ ብንገባ መውጫ የለንም። መጽሐፍ ቅዱስ ግን ምን ይለናል? በአውሎ ነፋስና በወጀቦች መካከል እግዚአብሔር ምን አለው? መንገድ አለው። ትንቢተ ናሆም ምዕራፍ 3 ላይ የምናገኘው ኃይለ ቃል ነው። በአውሎ ነፋስ በወጀቦች ግራ ባጋባን በማንኛውም ነፋስ ውስጥ እግዚአብሔር ምን አለው? መንገድ አለው። አዋቂ ነው፣ ጥበበኛ ነው፣ መለኮት ነው፣ ገዢ ነው፣ ሕይወት ነው፣ ጤና ነው፣ በረከት ነው፣ ኃይል ነው፣ ጉልበት ነው። እግዚአብሔር በማንኛውም መንገድ ውስጥ እግዚአብሔር መንገድ አለው። እኛ ይሆናል ግራ የገባን ልምምዱ ስለሌለን፣ መንፈሳዊነቱ ስለራቀን፣ ዓለማዊነቱ ብቻ ስለሚንጸባረቅብን፣ ከእግዚአብሔር ቃል ጋር የራቀ ሕይወት ስላለን ማንኛውም ማምለጫ መንገድ እንደሌለው አድርገን እንስላለን፣ ተስፋ እንቆርጣለን። ከተሞቻቸውም የተመሸጉ ናቸው አለ። እንዴት ግን የኤርትራን ባህር እንዳቆመላቸው ረሱ። ለምን? ተስፋ ሲቆርጡ። አራተኛ ሪፖርታቸውን እንመልከት። ዘኍልቍ 13 ቁጥር 32 እኛ ዞርን፣ የሰለልናት ምድር የሚኖሩባት ሰዎች ሰዎችን የምትበላ ከተማ ናት አሉ። ሲቀጥል እኛ በዓይናችን በእነሱ ዓይን ግምት አንበጣዎች ነበርን። አሁን ደግሞ ሰው መሆናቸውን እየረሱ መጡ። አያሳዝኑ? ሰው ናችሁ ብሎ ያወጣቸው፣ አለት አፍልቆ ውሃ ያጠጣቸው፣ የመላእክትን ምግብ እንዲበሉ መናን የላከላቸው፣ ፀሐዩ ሲከርባቸው ደመና የጋረደላቸው፣ ያስጨንቃቸው የነበረው ፈርዖንን ዞር ብለው ሲመለከቱት ሕይወቱ በኤርትራ ባህር ሲሰጥም የተመለከተ ዓይን አሁን ውድድር ውስጥ ገባ። ሙሴ እኛ እኮ ከነሱ ጋር ስንነጻጸር አንበጣ ነን። ተስፋ ስንቆርጥ እንዲህ አይደለም የምንለው። አንዳንዱ ደግሞ ሰለጠንኩ ባይ አለ። ኢትዮጵያ ውስጥ ሰው ሆኜ ከምሰራ አሜሪካ ውስጥ የማይክል ቀበቶ ሆኜ ብፈጠር ይሻላል ያለች ሴት እኮ አለች። የማዶና ጡት ማሳዣ ሆኜ ብፈጠር አሜሪካ ውስጥ ይሻላል ኢትዮጵያ ውስጥ ሰው ከመሆን። ያውም ውርደት እኮ ነው። ለምንድን ነው ሕይወታችን ውድድር ውስጥ የገባው? እግዚአብሔር ሰው ስለሆነልን እንኳን እናስብም። ስለኛ ሰው ሆነ ወደዚህ ዓለም የመጣው እኛን ሰው ለማድረግ ነው። የእግዚአብሔር ልጅ የሰው ልጅ የሆነው እኮ የሰዎች ልጆች የእግዚአብሔር ልጆች እንዲሆኑ ነው። ሰባቱን ሰማያት ሰንጥቆ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ሰው የሆነው እኛ ሰው እንድንሆን ነው። ስለዚህ ተስፋ ስንቆርጥ ሞትን እንመርጣለን። ውሃ መሆናችን እናታችን ማኅፀን ውስጥ ውሃ መሆናችን እንመርጣለን። ለምን ተወለድኩኝ? ለምን ይህን ስቃይ እንዳይ እግዚአብሔር ፈለገ እንላለን። በዚህ ጠባብ አእምሮ ውስጥ ሰይጣን ይገባል፣ ያበሳጨናል፣ ያናድደናል፣ እንቅልፍ ያሳጣናል፣ መጨረሻ ሕይወታችንን ያሳልፈናል።
ስለዚህ እነዚህ ሰዎች ውድድር ውስጥ ገቡ። እኛና እነሱን ስንመለከት እኛ በእነሱ አይን እንዳንበጣ ነን አሉ። ሰው ናችሁ ብሎ ያወጣቸውን አምላክ ተስፋ ስለቆረጡ ረሱት። አምስተኛ ሪፖርታቸውን እንይ። ዘኍልቍ 14 ቁጥር 1 እስከ 2። ይሄን ሁሉ ቅድም እንደገለጽ ነው ከ600,000 ያላነሰ እስራኤላዊ ቃዴስና ሲና በረሃ ላይ ተኮልኩሎ እያደመጠ ነው። ሪፖርቱን እየሰማ ነው። ሕዝቡ ሁሉ ጮኸ። እንዲህ ይለናል መጽሐፍ ቅዱስ። ማኅበሩም ሁሉ ድምፃቸውን አንስተው ጮኹ። ሕዝቡም በዚያ ሌሊት አለቀሱ፣ በሙሴና በአሮን ላይ አጉረመረሙ። ይህን ድምፅ ሲሰሙ የአስሩን ሪፖርት ማድመጥ ሲጀምሩ ሁሉም ጮኹ። በሙሴና በአሮን ላይ አጉረመረሙ። ምን አሉ? በግብፅ ሳለን ምን ነው በሞትን ኖሮ አሉ። ተመልከቱ፣ ወሬ ነው የሰሙት እኮ አይደለም እንዴ? ወሬ ነው። ወሬ ደግሞ ከአንድ ሰው ወደ ሁለተኛ ሰው፣ ከሁለተኛ ሰው ወደ ሶስተኛ ሰው ሲተላለፍ እየተጨመረበት እየገነነ ይሄድና እኛን አይምሯችንን ይገዛል። ቆየት ያለ አንድ ነገር ላስታውስ። አዲሱ ገበያ የሚባል ሰፈር አለ። ወደ ሰሜን መዘጋጃ ካወቃችሁት የሚታወቀው በሸገር መናፈሻ በሚባል ነው። እዛ ቦታ ላይ ሸገር መናፈሻ ጎን ወንዝ አለ። ወንዝ ውስጥ ሁለት ሰዎች ድልድዩ ጋር ቆመው ወደ ወንዙ አንድ ነገር ይመለከታሉ። ከኔ ጋር ናችሁ? የሚመለከቱት ምንድነው? የጡጦ ክዳን ወድቋል። የጡጦ ክዳን የወደቀው አንደኛው ጣት አይመስልም ይላል፣ ሌላኛው ደግሞ አረ የጡጦ ክዳን ነው ይላል። አይተዋወቁም ሁለቱም። አረ ጣት መሰለኝ እኔ ግን፣ አንደኛው አረ ጣት አይመስልም የጡጦ ክዳን እኮ ነው የሚመስለው። በቃ እንዲህ እየተባባሉ ተለያዩ። ሁለቱም የሚተዋወቁ ሰዎች አይደሉም። ከዛ ዝቅ ሲል ሰሜን መዘጋጃ የሚባል ሰፈር አለ። እዛ አካባቢ አንድ ነገር ተወራ። የተወራው ነገር ምንድነው? ሸገር አጠገብ ያለው ወንዝ ውስጥ የሰው ጣት ተቆርጦ ወድቋል ተባለ። ዝቅ ሲባል ደግሞ ሾላ ገበያ የሚባል አለ። እዛ አካባቢ ደግሞ የሰማው ሰው ደግሞ ሸገር መናፈሻ አጠገብ ያለው ወንዝ ውስጥ እኮ የሰው እጅ ተቆርጦ ወድቋል እኮ ተባለ። ከዛ ዝቅ ሲል ደግሞ ሰሜን ሆቴል የሚባል ሰፈር አለ። እዛ አካባቢ ያለ ደግሞ ማህበረሰብ እጅ ጨምሮበት ሸገር ወንዝ እኮ አጠገብ ያለ ወንዝ ላይ የሰው ክንድ እኮ ተቆርጦ ወድቋል ተባለ። ከዛ ዝቅ ሲል ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ያለ ህዝብ ደግሞ አንገት ጨመረበት። ሸገር መናፈሻ አጠገብ ያለ ወንዝ የሰው እኮ አንገት ተቆርጦ ወድቋል ተባለ። ማታ አምሽቶ ደግሞ ከፒያሳ ላይ ደረሰና ወሬው ወደ አዲስ ገበያ የሚመጣ ሰው ደግሞ ምን ይሰማል? ሸገር መናፈሻ እኮ አጠገብ ያለው ወንዝ ውስጥ የሰው አስክሬን ወድቋል ተባለ። የወደቀው ግን ምንድነው? የወደቀው ምንድነው? የጡጦ ክዳን። ወሬ ያያችሁ? ቀላሉ ምሳሌ በነፃ የምንቀባበለው ልቦለድ መጽሐፍ እኮ አንደኛው ወሬ ነው። እስራኤላውያንም ክፉ ወሬ ያወሩ ነው የሚለው። 10 ሰዎች መጥተው ክፉ ወሬ ያወሩ። ያኔ ያ ሁሉ እስራኤላዊ ምን ነው በግብፅ ሆነን በሞትን ኖሮ አላዩም፣ አልተመለከቱም። እኛም እንዲህ ነን። ያላየነው ነገር ተስፋ ያስቆርጠናል። አላየነውም እኮ ነገ ሰኞን ተስፋ ያስቆርጠናል። ያላየነው ነገር ያስጨንቀናል። ግን አልደረስንበትም፣ አላየነውም፣ አልነጋልንም። ነገ ለሚደርሱ ሰዎች ነው ያስጨነቀን፣ ያሳሰበን፣ ግራ ያጋባን፣ ዛሬን እንቅልፍ እንዳንተኛ ያደረገን። ያላየነው ነገር፣ ያልደረስንበት ነገር፣ ያልነጋልን ነገር
የሚያሳስበን ከሆነ መንፈሳዊ ሕይወት ጉድለት ነው። የሚመጣውን ነገር ምን ማለት ነው? መቀበል ነው። ክርስቲያን እኮ እንደዚህ ነው። ያስጨነቀን ነገር አላየነውም፣ አልደረስንበትም፣ አልተመለከትነውም፣ ግን ለምን አሳሰበን? ይህን እንኳን እናስብ እንጂ ምእመናን። አላየነውም፣ ለምን አስጨነቀን? ግን አልነጋልንም፣ ለምን አስጨነቀን? የመንፈሳዊ እጦት ችግር። ስለዚህ ምን አሉ? ምን ነው ግብፅ ሀገር ሆነን በሞትን ኖሮ አሉ። ሲቀጥል እንዲህ ይላል ኦሪት ዘኍልቍ ምዕራፍ 14 ቁጥር 3 ላይ በግብፅ ሳለን ምን ነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምን ነው በሞትን ኖሮ፣ እግዚአብሔር በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? እግዚአብሔር ግን ያወጣቸው ለዚህ አልነበረም። ማርና ወተት ወደምታፈሰው ወደ ምድረ ርስት ከተማ ለማስገባት ነበረ። ችግሩ አልፎ 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 ከሙሴና ከአሮን በላይ ሆነና በእግዚአብሔር ላይ ተደፈደፈ። በታደጋቸው እግዚአብሔር፣ በወደዳቸው እግዚአብሔር፣ ባፈቀራቸው እግዚአብሔር፣ በተሸከማቸው እግዚአብሔር፣ በያዛቸው በደገፋቸው እግዚአብሔር፣ በመገባቸው እግዚአብሔር፣ ሳይለፉ ባጠጣቸው እግዚአብሔር፣ ምን ነው እግዚአብሔር ወደዚች ምድር ያገባናል በሰይፍ እንድንሞት አሉ። ተስፋ ስንቆርጥ እንዲህ ነው የምንለው፣ እግዚአብሔር ትቶኛል፣ ረስቶኛል፣ ርቆኝ ቆሟል፣ ሁልጊዜ ጸልያለሁ፣ አመልካለሁ፣ ከቤቱ አልጠፋሁም፣ ቃሉን እሰማለሁ፣ ንስሐ እገባለሁ። ነገር ግን የጠየቁት ጥያቄ ለምን ረዘመ? በዛ ጉዳይ ላይ ለምን ሕይወቴ ተስፋ ቆረጠ እንድንል ያደርገናል። ዞሮ ዞሮ ወደ እግዚአብሔር እንድንመለከት የሚያደርገን አደገኛው ነገር ተስፋ መቁረጥ ነው። ባጭሩ እኮ ተስፋ የቆረጠ ሰው ማለት እግዚአብሔር የለም ብሎ የሚያምን ማለት ነው። ሌላ እኮ ነገር የለውም እኮ። እግዚአብሔር ተስፋ ስንቆርጥ እግዚአብሔር የለም እያልን እኮ ነው። ይህ ነገር ይቀየራል፣ ይሻሻላል። ዛሬ አልቅሼ ከሆነ ነገ ስቃለሁ፣ ዛሬ ወድቄ ከሆነ ነገ እነሳለሁ፣ ዛሬ አጥቼ ከሆነ ነገ አገኛለሁ፣ ዛሬ እንቅልፍ አጥቼ ከሆነ ነገ እተኛለሁ፣ ዛሬ ተራቁቼ ከሆነ ነገ ለብሳለሁ፣ ዛሬ ግራ ገብቶኝ ከሆነ ነገ የሰላምና የጸጥታ ወደብ ወደ ሆነው ክርስቶስ እጠጋለሁ። እሱ ያረጋጋኛል። ተስፋ ነው። ቀኑን እናምነው የለ እንዴ? ነገ ምንድን ነው ቀኑ? ምንድን ነው ነገ? ሰኞ መሆኑን የምንጠራጠር ሰዎች አለን። ነገ ይነጋል ብለን አንጠብቅም ወይ? እንጠብቃለን። እስቲ ወንበር ላይ የተቀመጣችሁ ሰዎች ስትመጡ፣ ከውጭ ስትመጡ ወንበራውን ሞክራችሁት ነው የተቀመጣችሁት እንዴ? በተለይ ወፈር ያላችሁ ሰዎች ተቀምጣችሁ ባትታዩኝም ስትመጡ ዝም ብላችሁ ነው የተቀመጣችሁት? ወንበሩ ላይ ይጥለኛል ብለን የተቀመጥነው? አይዘኝም ብለን የተቀመጥነው አይደለም። ዝም ብለን የተቀመጥነው አይደለም። ወንበሩን ምን አድርገነዋል? አምነነዋል። ወንበሩን አምነነዋል። እግዚአብሔር እንዴት ማመን ያቅተናል? ወንበሩን አምነን እንደተቀመጥን ሁሉ አይጥለኝም ብለን ዘና ብለን መተን እንደተቀመጥን ሁሉ እግዚአብሔር ለምን ይጥለኛል እንላለን? ታዲያ የመንፈሳዊ ጦር ችግር። ይሄንን ተናገሩ። ዘኍልቍ 14 ቁጥር 4 ላይ ሁሉም እስራኤላዊ ከተቀመጠበት ተነሳና ቆመ፣ ጀርባውን ለእግዚአብሔር ሰጠ፣ ፊቱን ወደ ፈርዖን አገር ወደ ግብፅ አመለከተ። ድርጊቱ እንዴት ነው የተገለጸው? እርስ በርሳቸውም አለቃ ሾመን ወደ ግብፅ እንመለስ ተባባሉ። በቃ የአስሩ ሪፖርት ሁሉን ገዛ፣ ሁሉን አስጨነቀ፣ ሁሉን ተስፋ አስቆረጠ። ከግማሽ ሚሊዮን በላይ ያለው እስራኤላዊ የትላንቱን ረሳ፣ ተወ።
የመገባቸውን የጠበቃቸውን ጠላቶቻቸውን ድል የነሳላቸውን እግዚአብሔርን በፍጹም ረሱት። ቆሙና እርስ በርሳቸውም አለቃ ሾመን፣ ወደ ግብፅ እንመለስ አሉ። ወደ ውርደት፣ ወደ ሰቆቃ፣ ወደ ተስፋ መቁረጥ፣ ወደ መረገጥ፣ ነፃነት ወደ ማጣት፣ ወደ መጨነቅ፣ ወንዶች ወደማያድጉበት ከጭቃው ጋር አብረው ወደሚረገጡበት አንድ ቀን እንኳን የሰላም እንቅልፍ ወደማይተኙበት ወደ ግብፅ እንመለስ ተባባሉ። ተስፋ ስንቆርጥ እንዲህ ነው የምናደርገው። ጸሎት እናቆማለን፣ መዘመር እንተዋለን፣ ከእግዚአብሔር ቤት እንርቃለን። በጣም የምናውቃቸው ጥሩ ክርስቲያኖችን መሸሽን እንጀምራለን። በዓለም ውስጥ ያለውን ብቻ መከተል እንሻለን። ተስፋ ስንቆርጥ የምናደርገው እንደዚህ ነው። የመጀመሪያው እርምጃ ግን ጸሎት ማቆም ነው። ተስፋ ስንቆርጥ የሐዋርያት ሥራ የጻፈልን ቅዱስ ሉቃስ ወደ ኋላ ከ3000 ዓመት በፊት ያለውን አሁን ቅድም ያነበብኩላችሁን የመጽሐፍ ቅዱስ ክፍሎችን በአጭር ቃል እንዲህ ይለናል። የሐዋርያት ሥራ ምዕራፍ 7 ቁጥር 39 ሊታዘዙት አልወደዱም፣ ነገር ግን ገፉት፣ በልባቸውም ወደ ግብፅ ተመለሱ። በጣም ይደንቃል የመጽሐፍ ቅዱሱ ቃል። ሊታዘዙት አልወደዱም፣ ይልቁንም ምን አደረጉት? ገፉት። ከዚያስ በልባቸው ወደ ግብፅ ተመለሱ። ብዙ ኪሎ ሜትር አቋርጦ እግራቸው ቢወጣም ግብፅ ግን ከሰዎች ልብ አልወጣችም። አንድ የሥነ መለኮት ሊቅ ይህንን ድርጊት እንዲህ ገልጸዋል። ከኔ ጋር ናችሁ? እግዚአብሔር ይላል ይሄ ሊቅ እስራኤላውያንን ከግብፅ ማውጣት አልከበደውም። ተመልከቱ፣ እስራኤላውያንን ከግብፅ ማውጣት እግዚአብሔር አልከበደውም። እግዚአብሔር የከበደው ግን ግብፅን ከሰው ልብ ውስጥ ማውጣት ነው። በጣም የሚደንቅ አነጋገር ነው አይደለ? አዎ፣ እልከኛ ናቸው ማለት ነው። ሌላ ነገር የለውም። እግዚአብሔር ሁሉንም ይችላል። የሚያቅተው ነገር የለም፣ የሚከብደው ነገር የለም። ስለዚህ እግዚአብሔር ከግብፅ ሰዎችን ማውጣት አልከበደውም። እግዚአብሔር የከበደው ግን ግብፅን ከሰው ልብ ውስጥ ማውጣት። እልከኞች ነን፣ ለእግዚአብሔር አንሸነፍም። መተው የማንችላቸው ብዙ ነገሮች አሉ። አንድ ራሽያ ሀገር በስቅላት እንዲቀጣ አንዱ ሰው ይበየንበታል። በእነሱ ሕግ መሰረት ደግሞ አንድ ሰው በስቅላት ከተቀጣ ለመጨረሻ ጊዜ የምትናገረው ነገር ካለ ይባልና ይመዘገብለታል። አንዱ ግን ምን አለ? ከተሰቃዮቹ መካከል የምትናገረው ነገር አለ ሲሉት፣ አዎ። ምንድን ነው? በቃ ሲጋራ ላቆም ነው አለ። መሞቱን አልፈራም፣ ሲጋራ ማቆምን ግን አሳሰበው። አያሳዝንም? እንዲህ አይነት ተፈጥሮ ወደ ሲኦል እየሄደ እሱ ያሳሰበው መሞቱ አይደለም፣ ሲኦል መግባቱ አይደለም። እሱ ያሳሰበው ሱሱን ማቆም ነው። በቃ ሲጋራ ላቆም ነው አለ፣ ከሞት በላይ ሱሱን። ለዚህ ነው ቅዱስ ዮሐንስ አፈወርቅ ከሰይጣን ይልቅ ልምድህን ፍራው የሚለን። ከሰይጣን ከዲያብሎስ ይልቅ ከአስፈሪው ከጨካኙ አውሬ ከሰይጣን ይልቅ ልምድህን ፍራ። ከሱቅ መላቀቅ በጣም ይከብዳል። በብዙ ነገር ያወጣን እግዚአብሔር ውስጣችን መተው ማንፈልገው ማንም በረከክለት ኃጢአት አለ፣ ማናወጣው ኃጢአት አለ፣ መተው ማንፈልገው ኃጢአት አለ፣ መላቀቅ ማንችለው ኃጢአት አለ፣ ፈቃደኛ የማንሆንለት ኃጢአት አለ። ለኑዛዜ እንኳ ደርሰን ችግር ላይ የምንወድቅ ሰዎች እኮ አለን። አንድ ሰው ምንድን ያደረገው? ለንስሐ አባቱ እንዲህ ይላቸዋል፣ አባቴ ገመድ ሰርቅ ያለሁኝ አላቸው።
በቃ ሁለተኛ አትስረቅ ብለው ንስሐ ሰጡት። ሳምንት ቆይቶ መጣና ደህና አይደለህም አሉት። ኧረ አባቴ የበቀደም ለካው እኮ የነገርኩት ገመድ ያስጨንቀኛል አላቸው። በቃ እኮ በሱ ንስሐ ገባህ እኮ አሉ። አይደለም ኧረ እያሳሰበኝ ነው አላቸው። እንደው እንዲረጋጋ ብለው አሁንም ንስሐ ሰጡት። በሶስተኛው ሳምንትም ሄደ። ኧረ አባቴ ይሄ ገመድ እኮ ስተኛ አላስተኛ አለኝ፣ ስስቅ አላስቅ አለኝ። ጥርሴ ይስቃል ውስጤ ግን አይስቅም። ለብሻለሁ ግን ራቁቴን የሆንኩ ነው የሚመስለኝ። አሁን በዚህ ገመድ ላይ ነው የምትናገረው አሉት። አሁን እንዲህ ነው አእምሯችን። ምእመናን ማታለል አንችልም። ይህን እንመን። መሸወድ አንችልም። አእምሮ የእግዚአብሔር ነጸብራቅ እውነትን አይለቅም። አእምሮ የሚረሳው ነገር የለም፣ ያስታውሳል። በቅዳሴ ጊዜ ላይ እናደምጣለን። በኃጢአት የወደቀ ሰው ቢኖር አይርሳ የማይረሳ ነውና ይላል። ስለዚህ አእምሮችን የሚቆረቁር ነገር ከገባበት ሰውነታችን የሚመቸው ነገር የለም። እስቲ በሚገጥመን አንዳንድ ጥቃቅን ነገሮች ምሳሌ ልስጣችሁ። ጫማችን ውስጥ አንድ ጤፍ የምታክል ጠጠር ይገባል። የሆነ ጊዜ ገብቶብን አያውቅም? ከኔ ጋር ናችሁ? ጫማችን ውስጥ ጤፍ እኮ ነው የምታክለው። ተመልከቱ። ግን አያራምደንም። ከጎናችን በጣም ጓደኞች አሉን፣ እየሳቅን ነው። ጥርሳችን ቢስቅም አይምሯችን አሁንም ጫማችን ውስጥ የገባችው ጠጠር ናት። ስንስቅ አያስቀንም፣ ስንጫወት አያጫውተንም፣ ስንራመድ አያስራምደንም። ግን የገባችዋን ጠጠር አያችኋት? ጤፍ ነው የምታክለው። ግን ሁለመናችንን ገዛች፣ ትይዛለች። ወፍራምም እንሁን ረዥምም እንሁን ቀጭንም እንሁን ወዘተ ጫማችን ውስጥ የገባችው ጤፍ የምታክል ጠጠር ሙሉ ሰውነታችንን ተቆጣጥራ ትይዛለች። ስለዚህ ነፃ ለመሆን ምንድነው የሚያስፈልገን? ረጋ ብለን ቁጭ ብለን ጫማችንን ፈተን ያቺ ጤፍ የምታክለውን ጠጠር ምን ማለት ነው ማውጣት። ከዚያስ በነፃነት መራመድ፣ በነፃነት መሳቅ ወዘተ። ያም ሰው ለሶስተኛ ጊዜ እንደዚህ እያደረገ ሄደ። ካህኑ ትንሽ ጠረጠሩ። አሁን ዛሬም በዚህ ገመድ ነው የመጣኸው አሉት። አዎ። በገመዱ ጫፍ ላይ ምን ነበረ ሲሉት በግ አላቸው። ባጭሩ ሰውየው ምንድን ያደረገው? ከኔ ጋር ናችሁ? ምንድን የሰረቀው? በግ። በቃ በጉን ዋጠው፣ ገመዷ ግን ሄደች። ግን ህሊና አልለቀቀም። አብሮት እየኖረ ነው፣ አብሮት እየሰራ ነው። አሬ በጉ ነገር ይለዋል፣ ተናዘዝ ይላል፣ በዚህ ንስሐ ግባበት ይላል። እንዲህ አይነት ሞኞች ነን እኛ፣ እንዲህ አይነት ሞኞች ነን። እግዚአብሔር ደግሞ እግዚአብሔር ነው፣ ሚታለል አምላክ አይደለም፣ የሚረሳው ነገር የለም። አሁን ጥረታችን ምንድነው መሆን ያለበት? እግዚአብሔር ያደረግነውን ነገር እንዲረሳልን ነው። እኛ ምን እናርግ? በዚህ ሰዓት የሰራነውን ነገር እናስታውስ፣ ያኔ እግዚአብሔር ይረሳዋል። ይሄ ነው በመንፈሳዊ አሰራሩ። ኃጢአታችንን ማሰብ ስንጀምር እግዚአብሔር መርሳት ይጀምራል። ይሄ ማለት ምን ማለት ነው? ይተወዋል። ኃጢአታችንን ስንረሳ ግን እግዚአብሔር ይይዘዋል። ከዋክብትን ይዋቸው። እነዚህ ብርሃናውያን የሆኑ ከዋክብትን ለማየት ጨለማን መጠበቅ ግድ ነው። ብርሃንን ለማየት ብርሃን ያስፈልጋል እንጂ ጨለማ አያስፈልግም ነበር እኮ። ስለዚህ ሊታዘዙት አልወደዱም። እልከኝነት ላይ ነው ያለ ነው።
ገፉት፣ በልባቸውም ወደ ግብፅ ተመለሱ። እግዚአብሔር ሁሉ እስራኤላዊ ወደ ግብፅ እመለሳለሁ ብሎ ሲቆም ከተላኩት ውስጥ 2 ሰዎች ደረሱ። የ10ሩ ሪፖርት አደመጥ ነው። ተስፋ አስቆራጭ ነበረ። ባዩት ነገር የደነገጡ፣ ባዩት ነገር የተሸማቀቁ፣ በሰሙት ነገር ብቻ እግዚአብሔርን የተዉ፣ ጸሎታቸውን ያቆሙ፣ ከእግዚአብሔር የኮበለሉ፣ መጥፎ ኑሮን የተመኙ፣ ውርደት ውስጥ መግባትን የናፈቁ። ይህ ብቻ አይደለም፣ የማያስደንቅ ነገር ያስደነቃቸው ነበሩ። ተስፋ የቆረጡ። ተስፋ ስንቆርጥ እንደዚህ ነው። የማያስደንቅ ነገር ነው የሚያስደንቀን። እነሱ ያስደነቃቸው ከነዓን ውስጥ ያዩት ሰው ግዝፈቱ፣ ከነዓን የታጠረችበት ግንብ፣ ይህን ያስደነቃቸው። የኤርትራ ባህር እንዴት እንደተከፈለ አላደነቁም። ውሃ ከመሬት ውስጥ እንዴት እንደፈለቀላቸው አላደነቁም። ማሰብም አልፈለጉም። ያልደከሙበትን ምግብ ቃዴስና ሲና በረሃ ላይ ከደመና መና እየተላከላቸው ይህንን ግሩም ምግብ መብላታቸውን አላደነቁም። የማያስደንቅ ነገር አስደነቃቸው። ተስፋ ስንቆርጥ እንደዚህ ነው። አንድ አባት ዶሮ ያረባል። ዶሮ አርቢ ነውና ጫጩቶቹ ሲበዙለት ነው የሚያውቀው እንጂ አንድ ቀን ገጥሞት ከእንቁላል ውስጥ ሲወጡ አይቶ አያውቅም አባት። አንድ ቀን ጠዋት ከልጁ ጋር ሆነና ፀሐይ እየሞቀ እያለ ከእንቁላሉ ውስጥ ጫጩቷ ፍርቅስ አርጋ ስትወጣ አባት ተመለከተ። ልጄ አለው፣ አይገርምም? የእግዚአብሔር ሥራ አይደንቅም? ምኑ ነው የሚደንቀው አለው። ከዚህ ከጫጩቱ ውስጥ እቺ ዶሮ ስትወጣ አይደንቅም አለ። ኧረ እኔ አይደንቀኝም። እንዴት አለው። እኔን የሚደንቀኝ እንቁላል ውስጥ ራሱ እንዴት ገባች? የሚያስደንቀው ነው አይደለም? ነው አይደለም? ከእንቁላል ውጭ መውጣቷ ሳይሆን የሚያስደንቀው ራሱ እንቁላል ውስጥ እንዴት ገባች። የእግዚአብሔር ሥራ ያስደንቃል። እንዴት ተወለድን፣ እንዴት አደግን፣ እንዴት ተንከባከበን እግዚአብሔር፣ እንዴት እናታችን ማህፀን ውስጥ መገበን፣ ጠበቀን። ውሃ ሆነን ከአባታችን ወገብ ወደ እናታችን ማህፀን ስንገባ እንዴት ቦታው ተዘጋጀ፣ እንዴት ተመችቶ ኖርን። እናታችን ማህፀን ውስጥ ያለው ሂደት በጣም ይደንቃል። ክብር ምስጋና ለእግዚአብሔር ይሁን። ይህ ብቻ አይደለም፣ የሚደንቅም ነገር አለ። ከእናታችን ማህፀን በፊት በእግዚአብሔር ሐሳብ ነው የተጸነስነው። ክብር ምስጋና ለእርሱ ይሁን። አዎ የእናታችን ማህፀን ጽንስ እኮ ሁለተኛው ሂደት ነው። የመጀመሪያው ሂደት በእግዚአብሔር ሐሳብ ነው የተጸነስነው። ስለዚህ ምን ይላሉ? እንደው ቀለል ባለ አማርኛ እንመልከተው፣ በእኔ ልመስለው። እግዚአብሔር እኔን የቀረጸበትን ሸክላ ሰብሮታል። ግልጽ ነው። ግራ ገባችሁ አይደለም? እግዚአብሔር እኔን የቀረጸበትን እንዲሆኜ እንድኖር የቀረጸበትን እኔን የቀረጸበትን ሸክላ ምን አድርጎታል? እግዚአብሔር ሰብሮታል። ስለዚህ ሰሎሞንን የሚመስል ሰው በዓለም ላይ የለም። አንቺን የሚመስል ሰው በዓለም ላይ የለም። አንተን የሚመስል ሰው በዓለም ላይ የለም። ስለዚህ ውድ ነን። ቤትም ዓለም ሰው በሚኖርበት ዓለም ላይ ሶሎሞንን የሚመስል ሰው የለም። ይሄ ማለት እኔን አንዴ ቀርጿል በቃ እግዚአብሔር። ሌሎቻችሁንም እንደዚህ ነው። ስለዚህ ለራሳችሁ ክብር ይኑራችሁ። ሰውነታችሁን ውደዱ። በደም የተገነባ ሰውነት እንዳለን እንወቅ። በንጹህ ደሙ እንዳጠበን እንረዳ። ለእኛ ሲል 7ቱን ሰማያት ሰንጥቆ የመጣ እግዚአብሔር እንየው፣ እንመልከተው። ስለዚህ እልከኝነትን ከልባችን እናውጣ። ለእግዚአብሔር እንሸነፍ፣ ለንስሐ እንታዘዝ። ወጣትነታችንን እግዚአብሔር ይጠቀምበት። ኑሯችንን እግዚአብሔር ይጠቀምበት። ዕውቀታችንን እግዚአብሔር ይጠቀምበት። ሰውነታችን እግዚአብሔር ይጠቀምበት። ቤተ ክርስቲያን ትገልገልበት። ሕዝቡ በቆመበት ሰዓት ላይ ከተላኩት ውስጥ
ሁለቱ ደረሱ፣ ኢያሱና ካሌብ። የእነሱ ሪፖርት ደግሞ አንድ ነገር ነው። እንዲህ ይላል ቃሉ፣ ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለን አለ። ተስፋ ማለት አሸናፊዎች የሚኖሩት ኑሮ ነው ማለት ነው። መጽሐፍ ቅዱስ ምን ይለናል? ሮሜ 8:37 ላይ በወደደን በእርሱ ከአሸናፊዎች እንበልጣለን። አንደኛ ዮሐንስ ምዕራፍ 4:4 ላይ ደግሞ ልጆቼ ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። ካሌብ፣ ኢያሱ ሕዝቡ ቆመው ጉዞ ሊጀምሩ ባሉበት ሰዓት ላይ ነው የደረሱት። ሙሴን ዝም በል፣ ኢያሱን አሮንንም ዝም በል፣ ሕዝቡን ዝም ካሰኙ በኋላ ማሸነፍ እንችላለን። ኢያሱና ካሌብ እጅ ላይ እኮ የጦር መሳሪያ የለም፣ ግን ተስፋ ነበረ። ምን ነበረ? ከኔ ጋር ናችሁ? ኢያሱና ካሌብ እጅ ላይ ምን ነበረ? ተስፋ። ተስፋ ይኑረን ምእመናን። ሀገር ነገ ትቀየራለች፣ ትለወጣለች፣ ደም መፋሰሱ ይቀራል። በመላ ኢትዮጵያ ያሉ ወገኖቻችን የስደት ኑሮ ሊያበቃ ይችላል። እኛ እስከ ጸለይን ተስፋ እስካደረግን ድረስ የቅዱሳን አባቶቻችን አምላክ እግዚአብሔር ኢትዮጵያን አይተዋትም። ተስፋ እናድርግ። እንደ ግለሰብ ሕይወታችን ደግሞ ተስፋ እናድርግ። ተስፋ አስቆራጭ ቤተሰብ ላይ ልኖር እንችላለን። ግጭት የሞላበት ትዳር ውስጥ ልኖር እንችላለን። በልጆቻችን ተበሳጭተን ልኖር እንችላለን። ከጸሎት ጋር ግን ተስፋ እናድርግ። እጃችን ላይ ያለው ብቸኛው ሀብት ተስፋ ነው። ተስፋ ነው። ስለዚህ ኢያሱና ካሌብ መጥተው ይህንን የተናገሩት ማሸነፍ እንችላለን፣ ተስፋ አለን እያሉ ነው። ተረት አይደለም እየተናገሩ ያሉት። እናቶቻችን በተለይ በእናቶች ይብሳል። አንዳንድ ግራ የሚያጋባ ተረት ቤት ውስጥ ሲናገሩ እንሰማለን አደለ? የማይጨበጥ ያልተዘገነ ዕውቀታዊ ያልሆነ ወዘተ። እስቲ ክርስትና ከዚህ እንለየው፣ ከአጉል ተረት እንውጣ። ምንድነው? እስቲ እናቶች ሲሉ የሰማሁትን ነው እኔ። በማታ ጫማ ከተወለወለ ጠዋት ካልሲ ይጠፋል ይላሉ። ውጪ ካደረ ይጠፋል። የጫማ መወልወል ካልሲ እንዳይጠፋ ያደርጋል እንዴ? አዎ። አንዳንዶች ደግሞ ምን ይላሉ? እርጉድ ሴት፣ ያረገዘች ሴት፣ የጸነሰች ሴት መቀነት ካሰረች አፍንጫው የተደፈጠጠ ልጅ ትወልዳለች ይላሉ። መቀነቱ እንዴት ነው አፍንጫውን የሚነካው ብለን ግን አንጠይቅም። የአፍንጫው ማነስ የማን ስራ ነው? በቃ ይሄን እናውቃለን። አንዳንዶች ደግሞ እናቶች ምን ይላሉ? ሸረሪት የገደለ የሚስቱ ጠላ አይጠራለትም ይላሉ። እንዲህ ሲባል አልሰማችሁም? አዎ፣ የጠላው አለመጥራት የሙያ ማነስ ነው። የሸረሪቱ መሞት ነው አይደለም። ስለዚህ ሸረሪት አይገሉም። በጣም የሚገርመው ደግሞ አንድ ነገር የሰማሁት አለ። ቂጣ ሲጋገር መሃሉ ከተነፋ የራበው ሰው አለ ማለት ነው ይላሉ። ሰው ካልበላ ምን ይሆናል? ይርበዋል። ቂጣው ወደ እንዲህ ማበጥ ሲጀምር ግን የኔን ረሃብ ያመለክታል እንዴ? ካልበላው ይርበኛል። ተረት ነው፣ ተረት ነው። ክርስትና ግን ተረት ነው? ተረት ነው አይደለም፣ እውነት። ሐዋርያት ያስተማሩን በልብ ውስጥ የሚኖር እምነትና ዕውቀት እንጂ ሳይንቲፊክ አይደለም። አፋዊ ዕውቀት አላስተማሩንም፣ እውነት ነው። ክብር ምስጋና ይግባውና መድኃኒታችን በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ የነገርኳችሁ ቃል እውነት ነው ይላል። ክብር ምስጋና ለእግዚአብሔር ይሁን።
ቃሉ ምንድን ነው? ሁላችሁ ተናገሩ። ቃሉ ምንድን ነው? እውነት ነው፣ ተረት አይደለም። ስለዚህ ኢያሱና ካሌብ እጃቸው ላይ ምንም ነገር የለም፣ ተስፋ ግን ነበረ። ያ ተስፋ ጉልበት ነበረ፣ ኃይል ነበረ፣ ጸጋ ነበረ። እግዚአብሔር ይህን ሁሉ ነገር እንደሚቀይርላቸው የሚያምኑ ሰዎች ነበሩ። ክርስትና የአሸናፊዎች ኑሮ እንጂ የተሸናፊዎች ኑሮ አይደለም። አንሸነፍ፣ ተስፋ ግን ይኑረን። ያለ ተስፋ በዚህ ምድር ላይ መኖር አይቻልም። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ያለው ቅዱስ ጳውሎስ። ለዚህ ነው ተስፋ አስቆራጭ ከሆነ ነገር ሁሉ መድኃኔዓለም ይሰውረን። ሀብተ ውልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን። የመድኃኔዓለም ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመልአከ ምክሩ የቅዱስ ሚካኤል ጠባቂነት በምንኖርባት ሀገራችን